አሁን ስሟ የሚጠቀሰው በተጎሳቆለ ገጽታዋና በጠባብ መንገዶቿ ሳይሆን በአማረው ውበቷና በሰፋፊ የኮሪደር ልማቷ ነው። የዛሬ 8 ዓመት የተበሰረው ሀገራዊ ለውጥ አሁን ላይ በኢትዮጵያ መናገሻ አዲስ አበባ ደማቅ አሻራውን አሳርፏል። መጋቢት 24 ከደረሰላቸውና ከመጣላቸው ከተሞች መዲናዋ አዲስ አበባ የቆሸሸው ገጽታዬ በውበት የተተካው ዓለም ስለኔ መቀየር አብዝቶ ያወደሰው በለውጡ ዓመታት ነው ብላ ቀድማ ትመሰክራለች። ለውጡ የሁሉም ከሁሉም ለሁሉም የሆነ ለውጥ ነው። በዚህ ለውጥ ከማንም ከየትኛውም አካባቢ በላይ አዲስ አበባ ምስክር ናት፣ ማሳያ ናት። የኢትዮጵያን ብልጽግና አይቀሬነት ከተማችን አዲስ አበባ አፍ አውጥታ ትናገራለች። አንዱ ሲሰራ ከኋላ የመጣው ሲያፈርስ፣ በጥቅሉ አፍርሶ ከዜሮ የመጀመር አባዜ ሀገርን ወደ ኋላ አስቀርቶ ከዓለም ጋር አስተላልፏታል። ከዚህ ስሁት ከሆነው አካሄድ እንላቀቅና የጋራ ተጠቃሚነትን እንገንባ ብሎ በቁጭት የተነሳው የለውጡ መንግስት ሀገርን ከስብራት ወደ ከፍታ እያሸጋገረ ነው። በራሳችን ጥረት በራሳችን ግረት ሀብት እየፈጠርን ኢትዮጵያን የማበልጸግ ዜጎቿ ምግብ የሚለምኑ ሳይሆን ከተረጂነት ተላቀው የሚረዱ መሆን እስከሚችሉ ድረስ እንዲያልሙ የማድረግ ትልቅ ኢኮኖሚ ግንባታ በአገራችን ላይ ተጀምሯል፣ ፍሬም አፍርቷል። አዲስ አበባ ምስክር ናት። አዲስ አበባ ዛሬ የምትናገረው ስለ ትናንትናው ውጥን ሳይሆን ስለ ዛሬው ስኬትና ስለ ነገው ብሩህ ተስፋ ሆኗል። ሀገራዊ ለውጡ የፖለቲካ የማህበራዊና ኢኮኖሚያዊ ስብራቶቻችን እንዲጠገኑ ብሎም ወደ ከፍታ ለመጓዝ ጽኑ መሰረት ሲጥል መነሻውም መድረሻውም ሀገርን ማበልጸግ፣ የዜጎችን ክብር መጠበቅ ነው። አንድነትን እንገንባ። ለሀገር አንድነት በጣም ወሳኝ ነው። ህብረ ብሔራዊነታችንን በዛ ውስጥ እንጠብቅ። በፖለቲካ ብቻ ሳይሆን በማህበራዊ በኩል በተለይ ለሰው ልጅ ክብር እንስጥ። የኢትዮጵያውያን ክብር የሚመጥኑ ስራዎችን እንስራ ብለን ሰው ተኮር የሚል ፕሮግራምን ለህዝብ ያስተዋወቅንበት በንግግር ሳይሆን በተግባር ፈጽመን በሚታይና በሚዳሰስ ለውጥ ስራዎችን የሰራንበትና ውጤት ያገኘንበት ነው። ስርዓት በተለዋወጠ ቁጥር ለአገልግሎት ዘርፉ ትኩረት ሰጥተን እንሰራለን ከሚል የሽንገላ ቃላት ይልቅ ዘርፉን ስር ነቀል በሆነ ዘመናዊ አሰራር በመታገዝ በተግባር እየተቀየረ ያለው አሁን በለውጡ ጊዜ ነው። ብዙ ስብራቶች የነበሩበት የአገልግሎት ዘርፉም አሁን ላይ በመሶብ የአንድ ማዕከል ዲጂታል የመንግስት አገልግሎት እየታከመ ይገኛል። እድሜ ለለውጡ ፍሬ፣ ክብር ለረዳን ፈጣሪ አምላኪውን መሶብ አዲስ ብስራት ይዞ መጥቷል። በክቡር ጠቅላይ ሚኒስትራችን ይፋ ከተደረገበት ጊዜ ጀምሮ ከተማችን አዲስ አበባ ላይ በፍጥነት ሰርተን ህዝቡ ጋር ለማድረስ ጥረት አድርገናል። ዛሬ 6ኛውና የጉለሌን ማዕከል የከፈትንበት ዕለት ነው። ይህ አስደናቂ ለውጥ መጋቢት 24 የተዘራው የተስፋ ዘር ውጤት ነው። በጉዞ ላይ ያለው ይህ ህዝብን የማገልገል ሀገርን ከፍ የማድረግ ሂደት አዲስ አበባን የብልጽግና ማማ፣ የኢትዮጵያ አዲስ ተስፋ ማሳያ አድርጓታል።